አሌክሳንደር ታላቁ ወይንም አሌክሳንደር ዘ ግሬት። አሌክሳንደር የተወለደው በ356 ዓመተ ምህረት ከክርስቶስ ልደት በፊት በመቄዶንያ ሲሆን አባቱ ታላቁ ንጉስ ፊሊጶስ ዳግማዊና እናቱ ደግሞ ተጽዕኖ ፈጣሪዋ ልዕልት ኦሎምፒያስ ነበሩ። የልጅነቱ ጊዜ ከሌሎች ነገስታት ልጆች በተለየ መልኩ በክብርና በትምህርት የተሞላ ነበረ። ፊሊጶስ ለልጁ የተሻለውን አስተማሪ ለመስጠት ፈልጎ ነበረ። መምህሩ ደግሞ በምዕራባዊ ስልጣኔ ላይ ከፍተኛ ተጽዕኖ ያሳደረው ፈላስፋ አርስቶትል ነበረ። ከ13 እስከ 16 ዓመቱ ድረስ አሌክሳንደር ከአርስቶትል ጋር በግል ተማረ። ይህ ትምህርት የአሌክሳንደር የጦርነት ስልቶች ከመማር በላይ የግሪክ ፍልስፍናን፣ ስነ ጽሑፍን በተለይም የሆሜርን ኦል ኢሊያድና ታላቁን ጀግና አኪልስንና የስነ ምግባር እንዲያውቅ አስችሎታል። አሌክሳንደር አኪልስን እንደ ዋና ጣዖቱ ይመለከት ነበረ። ይህ የጀግንነት ጥማት ደግሞ በኋለኛው ህይወቱን ውስጥ እያንዳንዱ ድርጊት እንዲመራ አድርጎታል። ገና በወጣትነቱ የአሌክሳንደር ማንነት በሁለት ዋና ዋና ክስተቶች ተቀረጸ። አንደኛው የአባቱ ፊሊጶስ ከፍተኛ ወታደራዊ ስልጠና፣ ሁለተኛው ደግሞ ቡሴፋለስ የተባለውን ግትር ፈረስ መግራት መቻሉ ነበረ። ይህ ፈረስ በጣም ዱርዬ በመሆኑ ማንም ሊገራው አልቻለም ነበር። አሌክሳንደር ግን ፈረሱ የራሱን ጥላ እንደሚፈራ ተመልክቶ ፊቱን ወደ ፀሐይ በማዞር ገራው። ይህ ድርጊት ፊሊጶስን አስደነቀው። ፊሊጶስም ልጁን ልጄ ሆይ የሚበቃ መንግስት መቄዶንያ አይደለም፣ ለራስ የሚመጥን ግዛት ፈልግ በማለት ትንቢታዊ ቃል ተናግሮ ተብሏል። ይህ ትንቢት የአሌክሳንደርን ህይወት ጎዳና ወሰነው። መቄዶንያዊው አባትና የግሪኩን አስተማሪ ትምህርት ተቀብሎ በምዕራብና በምስራቅ መካከል ያለውን ክፍተት ለመድፈር ታላቅ ህልም ማለም ጀመረ። አሌክሳንደር 20 ዓመት ሲሞላው አባቱ ፊሊጶስ ተገደለ። ፊሊጶስ የግሪክ ከተማ ግዛቶች በኃይል አንድ አድርጎ ፋርስን ለመውረር በዝግጅት ላይ ነበረ። ፊሊጶስ በድንገት በሞቱ ወጣቱ አሌክሳንደር በእጁ ታላቅ ኃይልና ታላቅ ዕቅድ አወረሰ። ወደ ስልጣን በመጣበት መጀመሪያ ላይ አሌክሳንደር አመፀኛ የሆኑትን የግሪክ ከተማ ግዛቶች በፍጥነት አረጋጋ። በተለይም ቴብስ የተባለችው ከተማ አመፃ ስታስነሳ አሌክሳንደር በጭካኔ ከተማን ሙሉ በሙሉ አጠፋት። ነዋሪዎቿንም በሙሉ ለባርነት ሸጠ። ይህ ድርጊት አሌክሳንደር ወጣት ቢሆንም እንኳን ምንም ያህል ጨካኝና ቆራጥ እንደሆነ በግልጽ አሳይቷል። ይህ የኃይል ማሳያ በቀሪዎቹ የግሪክ ከተሞች ላይ ፍርሃትን በመትከል ለታላቁ ዘመቻው የጀርባ አጥንት እንዲሆን አስገድዳቸው። አሌክሳንደር በ22 ዓመቱ የግሪክን የበቀል እርምጃና የግል ታላቅነት ለማሳካት በሚል መሪ ቃል በ40 ሺህ ወታደሮች መሪነት ወደ ፋርስ ግዛት ገባ። ፋርስ በወቅቱ በንጉስ ዳሪዮስ ሶስተኛው ስመራ የነበረች ሲሆን እስከ ታይግሪስ ወንዝና ግብጽ ድረስ የተዘረጋች ግዙፍ ግዛት ነበረች። የአሌክሳንደር ዘመቻ ወታደራዊ ብልህነት ከዚህ በፊት ታይቶ የማይታወቅ ነበረ። አሌክሳንደር ድሎችን ያገኘው በሰራዊቱ ብዛት ሳይሆን በስልታዊ ብልሃቱ እና በፈጣን እንቅስቃሴው ነበረ። ሰራዊቱ በጣም በፍጥነት ይጓዝ ስለነበር ተቃዋሚዎቹን ለጦርነት ለመዘጋጀት ጊዜ አያገኙም ነበረ። የአሌክሳንደር የዘመቻ ታሪክ በ3 ታላላቅ ውጊያዎች ላይ ተመስርቷል። እነዚህም የአሌክሳንደርን ወታደራዊ ስም በአንድ ጀንበር ወደ ሰማይ ከፍ አደረጉት። አንደኛ የግራኒክስ ወንዝ ውጊያ። በ334 ዓመተ ምህረት ከክርስቶስ ልደት በፊት አሌክሳንደር ከቱርክ በትንሹ እስያ ሲገባ ወዲያውኑ የፋርስን ሳትራፖች ወይም አውራጃ ገዢዎች ጦር አጋጠመው። ድሉ የፋርስን የመከላከያ መስመር በመጀመሪያ ምት እንዲሰብር አደረገ። ሁለተኛ የኢሱስ ውጊያ። ንጉስ ዳሪዮስ ሶስተኛ በግሉ የመራው ከመጣው ግዙፍ የፋርስ ሰራዊት ጋር ተገናኘ። አሌክሳንደር የፋርስን ትልቅ ሰራዊት በመጠቀም በወታደራዊ ስልት በማሸነፍ በቀጥታ ወደ ዳሪዮስ ዘልቆ በመግባት ንጉሱን አስፈራርቶ እንዲሸሽ አደረገ። ሶስተኛ የጋውጋሜላ ውጊያ። ይህ የመጨረሻው የፋርስ ተስፋ ነበረ። ዳሪዮስ ከምስራቅ የመጣውን ታላቅ ጦር ሰብስቦ ለአሌክሳንደር አቀረበ። አሌክሳንደር በቁጥር እጅግ ጥቂት ቢሆንም የፋርስን ጦር ሜዳ በብልህነት በማታለል ፋላክስ የሚባለውን የመቄዶንያ አሰራር ተጠቅሞ እንደገና ዳሪዮስን እንዲሸሽ በማድረግ ግዛቱን ሙሉ በሙሉ አፈራረሰ። ከጋውጋሜላ ድል በኋላ የአሌክሳንደር የፋርስ ግዛት ዋና ከተሞችን ባቢሎንን፣ ሱሳንና ፐርሰፖሊስን ያለምንም ተቃውሞ ያዘ። ፐርሰፖሊስ የተባለችውን የፋርስ የክብር መቀመጫ አሌክሳንደር በበቀል ስሜት በእሳት አቃጠላት። ይህም በዘመቻው ላይ የበቀል ገጽታ እንዲታይ አደረገ። በ25 ዓመቱ አሌክሳንደር የእስያ ንጉስ ሆነ። የፋርስን ዘውድ ከመቀዳጀቱም በላይ ግብጽን በመውረር በግብፃውያን አማልክት ዘንድ እንደ መለኮታዊ ሰው ተቀባይነትን አገኘ። በግብጽም ታላቋን ከተማ እስክንድሪያም የመሰረተ ሲሆን ይህም የሄሌኒዝምን ስልጣኔ መስፋቱ መጀመሪያ ሆነ።
አሌክሳንደር የሁሉ ግዙፍ ግዛት ድል የመታው ገና 30 ዓመት ሳይሞላው ነበር። የሚታወቀውም ዓለም ሁሉ በእግሩ ስር አደረገ። ሆኖም ይህ ታላቅ ስኬት የግሉን የቁጥጥር አባዜ ፍላጎት ከመሙላት የራቀ ነበር። ፋርስን ሙሉ በሙሉ ከጠራረገ በኋላም የአሌክሳንደር የምርኮ ጥማት አልረካም። በ28 ዓመቱ የዓለምን መጨረሻ የሚለውን ለማየት በሚል አባዜ ሰራዊቱን ወደ ህንድ ንዑስ አህጉር ወሰደ። አሌክሳንደር ፍልስፍና ታላቅነት ድንበር የለውም የሚል ነበር። በህንድ ውስጥ አሌክሳንደር በሂዳስፐስ ወንዝ ውጊያ 326 ዓመተ ምህረት ከክርስቶስ በፊት ከንጉስ ፖረስ ጋር ተፋለመ። ፖረስ የአይን መሳጭ የሆኑ የጦር ዝሆኖችን በመጠቀም መቄዶንያንን ተፈታተነ። አሌክሳንደር በድጋሚ በብልሃት ቢያሸንፍም ይህ ውጊያ ሰራዊቱን ከፍተኛ ጉዳት አድርሶበታል። ይህ ድል የዘመቻው አስቸጋሪነትን አሳይቷል። ሰራዊቱ አባዜ በተሞላበት የዘመቻው ሰልችቶት ነበር። ከ8 ዓመት ያህል ከቤተሰቦቻቸው ርቀው በማያውቁት ምድር በሞቃታማና ዝናባማ የአየር ሁኔታ ውስጥ ይጓዙ ነበር። ከፖረስ ጋር ያደረጉት ከባድ ውጊያ የመጨረሻው ገለባ ሆነ። አሌክሳንደር ወደ ምስራቅ ዘመቻው ለመቀጠል ሲፈልግ ሰራዊቱ በቢስ ወንዝ ዳርቻ ላይ አመፀ። ወታደሮቹ አሌክሳንደርን ወደ ቤት እንሂድ በማለት በግልጽ ጠየቁት። አሌክሳንደር መጀመሪያ ላይ በቁጣና በማስፈራራት ለመቀየር ቢሞክርም የሰራዊቱን የጋራ ቁርጠኝነት መሻር አልቻለም። ልጅ ሆይ የምትዋጋው የትኛውን ጠላት ነው? ከየትኛው ጠላት ጋር ነው የምትታገለው? ድንበሩ የት ነው? የምትፈልገው ወርቅና ብር የት ነው? ይህ ሰራዊት አመጽ ለአሌክሳንደር ስልጣን ገደብ ያሳየው የመጀመሪያው ትልቁ ሽንፈት ነበር። ሰራዊቱን አስገድዶ ወደፊት መውሰድ እንደማይችል ሲገነዘብ በከፍተኛና ቁጣና ብስጭት ወደ ምዕራብ ለመመለስ ተስማማ። ወደ ምዕራብ በመመለስ ላይ ሳለ የአሌክሳንደር ማንነት ይበልጥ ጨካኝ ሆነ። ታላቅነቱን በግል ሕይወት ውስጥ ፓራኖያውና በጭካኔ አምጥቷል። አሌክሳንደር ከህንድ ዘመቻ ሲመለስ የዓለም ግዛቱን የፖለቲካና ወታደራዊ መሰረት ለማደራጀት በባቢሎን ከተማ መስራት ጀመረ። የአባይን ወንዝ ለማሰስና የግብፅን የንግድ መስመሮች ለመቆጣጠር አዲስ ዘመቻ ለማቀድ ተዘጋጅቶ ነበር። ሆኖም በ323 ዓመተ ምህረት ከክርስቶስ ልደት በፊት በበጋ ወራት የንጉሱ ጤና በድንገት ተበላሸ። አሌክሳንደር ለ2 ሳምንታት ያህል በከፍተኛ ትኩሳት፣ የሰውነት ህመምና ድካም አጋጠመው። የትክክለኛ የሞቱ መንስኤ እስከዛሬ ድረስ በታሪክ ምሁራን ዘንድ ክርክር ይነሳል። ተፈጥሯዊ ሞት ወይም ወባ፣ ታይፎይድ ወይም ደግሞ በዘመቻዎች ወቅት ከደረሱበት ከባድ ጉዳቶች የመነጨ ህመም፣ ሁለተኛው ደግሞ መመረዝ ነው። የአሌክሳንደር በፋርስ ልማዶች ላይ የጨመረው አባዜና በአመራሩ ላይ ያሳየው ጭካኔ ብዙ ጠላቶች አስከትሎበታል። በልዩ የጦር መሪዎቹ ወይም በቅርብ ሰዎቹ የመመረዙ መላምንት ሰፊ እምነት አለው። ግን ከሁለቱ የትኛው እንደሆነ አይታወቅም። በብዛት የምንከተለው ታመመ የሚለውን ነው። ንጉሱ ባልጋ ላይ ያለ ወታደሮቹ ታላቁን ጀግና ለመጨረሻ ጊዜ እንዲያዩት ፈቅዷል። ሰራዊቱን በድንገት የሞተው ገዢያቸውን እንዲያዩ በአሳዛኝ ሁኔታ አለቀሰ። አሌክሳንደር የመጨረሻ እስትንፋስ በባቢሎን በሰኔ 10 ቀን በ323 ዓመተ ምህረት ከክርስቶስ ልደት በፊት በ32 ዓመቱ አወጣ። በአንድ 10 ዓመት ውስጥ አብዛኛውን የሚታወቀውን ዓለም ድል የመታው ታላቁ ንጉስ ልክ እንደ መብረቅ ብልጭ ብሎ በድንገት ጠፋ። ከሞቱ በፊት ታሪክ ጸሐፊዎች ዘንድ የሚዘዋወረውን አንድ አወዛጋቢ ውይይት አለ። የጦር መሪዎቹ ዙፋኑን የሚወርሰው ማን ነው ብለው ሲጠይቁት የአሌክሳንደር መልስ እንዲህ ነበር ተብሏል። ለአርስቶትል ለብልህ ይሁን ወይም to the strongest። ይህ መልስ ግልጽ ያልሆነና አሻሚ ነበር። አሌክሳንደር በራሱ አምላክነት ላይ ካለው እምነት የተነሳ በእርሱ ቦታ ሊተካ የሚችል ሰው እንደሌለ ያምን ነበር። ወይም ደግሞ በጦር አበጋዞች መካከል ደም አፋሳሽ የስልጣን ሽኩቻ እንደሚፈጠር አውቆ ሆነ ብሎ አስቀመጠውም የሚሉ አሉ። የአሌክሳንደር ድንገተኛ ሞት ግዙፍ ግዛቱን ወደ ትርምስ ውስጥ አስገባው። እርሱን ተክቶ የሚገዛ ጠንካራ ወራሽ አልነበረም። ልጁ አሌክሳንደር አራተኛ ገና አልተወለደም ነበር። ወዲያውኑ የጦር መሪዎቹ ዳያዶቺ በመባል የሚታወቁት በግዛቱ ላይ ማን ይገዛል በሚል እርስ በርስ መፋለም ጀመሩ። ምንም አሌክሳንደር ለአርስቶስ ይግዛ ቢልም ይህ ጦርነት ለብዙ 10 ዓመታት ቀጠለ። እናም የአሌክሳንደር ግዛት ወደ ተለያዩ የሄሌኒስቲክ መንግስታት ተበታተነ። ቶሎሚክ ግብጽ በቶሎሚክ ስርወ መንግስት የተመራ በክሊዮፓትራ የቆመ የሴሉሲድ በምስራቅ ክፍለ ሰፊው ግዛት ያዘ። መቄዶንያና ግሪክ። አሌክሳንደር ታላቅ ንጉስ ቢሆንም የራሱን የፖለቲካ ውርስ ግን ማስተዳደር አልቻለም። ግዛቱን በኃይልና በግል ተጽዕኖ መሰረት ቢገነባም ከእርሱ በኋላ እንዲቀጥል የሚያስችል የተረጋጋ አስተዳደራዊ መዋቅር አልመሰረተም።